በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መምጣት መድረስ የነበረባት እሷ ነች። ተበዳይ ነኝ ብላ ቀድማ የወጣች ጆንዳኔ ልኮ ወጥቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷም መታ የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ፣ ማሜ አንዴ ላውራ። ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ፣ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100 ሺህ ኢትዮጵያውያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያውያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከኝ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። ሁሌ የተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሀሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም። ለምንድን ነው ሳይድ የሚይዘው? ለምን ሳይድ ይናገር እንዴ? ለምንድን ነው ሳይድ የሚይዘው? እኛም እኮ አይ በውስጥ እየጻፉልኝ ነው። ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች። ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው የምንሆነው እኛ። ማሜ ቆይ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈለጋት?
ይሄ እኮ ግልጽ ነገር ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈልጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4000 ስለሷ ጉዳይ እየተወራ ነው አይደል? 4000 5000 ሰው አለበት። ስለሷና የሷ ጉዳይ የሷ ተከታይና የሱ ተከታይ ናቸው የተሰበሰበው። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት። ትመጣለች። ማውራት ያለባትን ታወራለች። እንሰማታለን። በሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ያው ጆከር አንተና ማሚ ሳይድ ስላያዛችሁ ተናደው ነው የሆነ ሳይድ ሊቀጥቷችሁ ነው። ዝም ብሏችሁ ማንም ባለውና በማንም መራስ አይደል። የራሴን አቋም ይዤ የምንቀሳቀሰው ነኝ። ማንም እኔ ከፍሎ የሚያስተዳድር ይችላል። ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባለሁ። እኔ አልቀርባቸውም ሁለቶችንም። ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ። እዚህ ፎሎወሮች ሃይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። አረኔ በዳይ አይደለም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ስለተ አዳምጠኝ። መንግስት ይፈልግ ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችሁ ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ? ወይስ በቤተክርስቲያን ሰማኝ ምንም ነገር በባል እኔ ታቀኛለህ አይደለ? ምንም ነገር በባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያረጋችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተየን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተ ማታንቋጥጣትም እሷም ማታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱ ሲጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱ ማድረግ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረሰ
ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ። እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላትም? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ለጃኒ መልእክት ላስተላልፍላት። እየሰማች ከሆነ ላንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪል ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ፣ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀኝ። ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርድሃል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሐሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳይ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረና ተከታዮቻችን እየተደናገሩ ስለሆነ ያሉት ጆከር ወይ ይሰማኛል ወይ? በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣች ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሐሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ያለችግል ማውጣት ያለበትን አወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልም፣ እንደዛ ጆከር የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ማለት ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይን ተባበር ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያረገ ነው ማለት ነው። እሷም ባሏ ላይ ቺት እያረገ ላይክ ቦይፍሬንዷ ላይ ቺት እያረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ
ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒም የሱም። እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች፣ ኤክሷ ነው። with respect ሊከባበሩ ይችላሉ፣ ኃይል ይባባሉ ይችላሉ። ተጎዳ ሲባል እንደምን እሱ መጣር አዳምጥኝ፣ እሱ መጣር አሳይ አይደለ? ሲያሳይ እሷ መጣ ያለ መናገር ምንድነው ችግሩ? ጆከር እኔ አንድ ነገር ልበል ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ነው ላይ እየተሞዳሞደ ነበር። ሚታይ የሚመስለኝ እኔ የሆነ ነገር ልበል እሷ ናት አለ እኮ ክስ አቀረበች እኮ ሚታይ ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ አስተኛ እባካችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ አንዴ እኔ ሀሳብ አንድ ጊዜ ዮኒን አስወርጆ ስለነበር ስር ሳዳምጥ ነበርና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድነው ያለው? እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን፣ ከጆከርና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ፣ ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይሄው እሷ ናት ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ይሁን ገብቷል ጋይስ። ዮኒዬ አሁን አንተ ቅድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበት። አው ሶሪ አየሁት፣ ስለሱ ይቅርታ። እኔ የቆየ ነው መሰለኝ እውነት ለመናገር አልጠበቅኩም። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችሁ በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። ስለዚህ እኔ ምንድነው አሁን ከሰማሁት በኋላ መቅረብ አይችልም። ጆካ እንዳልከው ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል፣ በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ፣ አካውንቴን ያዘጋው እሱ ነው። በቶቼ መካከል ይደበድበኛል። እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመውኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን ሰምተን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር። ጆከር ቆይቼ ነው የምገባው። አሁን መግባት አካውንት ልስጣት ትምጣና ራሷን ባታ ቆይቼ ነው የምገባ። ምንድነው እኛ አካውንት እንስጣት? ለምን እንደዛ አይነት አሁንማ መፈታት ጆከር የውላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድነው እንደዚህ የምታደርጉት? አይ አቁ ዛሬ ውጣ እያለ ነው ጆከር። እውነቱ ነው። ጓደኛዋ የሆናችሁ ሰዎች አንድ ጊዜ ነው ዮኒ ቲክታክ ላይ ነው አይደል ያለው አካውንት። ይሄኛው ቢዘጋብህ ይሄኛው ፈጥኖ አይዘጋብህ። ይሄኛው ከምኔው ተዘጋ ወይስ ጆካ ነው ራሳቸው እንትን አድርገውት ይሆን እንዴ? እኛ ህፃናቶች አይደለን።
ይሄኛውማ ሊዘጋ አይችልም። በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብሎ በተለያየ ሲያሳ አራዳ ጨዋታ ነው። ይሄን ነገር አንቀበል። 100 ሺህ ይሄን እኔም አልስማማ። ነይ ግቢ ተከራከሪ፣ ፊት ለፊት ሳንናገር መጥፎ ነገር ሳትናገር እኔ ላሳየሁት ነገር ሐሰት ነው የምትይ ከሆነ ፊት ለፊት ነይና ክሰሽኝ እያለ ትክክል። እኔ እንደዚህ አይነት መድበቅበቅ አይመቸኝ። አልተዘጋም እያሉኝ ነው። ለምን ይዘጋል? ለምን ምክንያቱም የለውም አልተዘጋም። ያ ከሆነ እኮ ማንኛውም ሰው እኮ ይኸውላችሁ ሲስተም አለው። ባን አድርገህ ቪዲዮ ሰርተህ አካውንት የተዘጋቢ ብለህ ማንንም መክሰት ትችላለህ። ትክክል። እንደዚህ አይነት አራዳ ጨዋታ ማንም ሰው እንትን አይደለም። ታይም ስጣት፣ እስከዛ ማውራት ያለበት ሰው ያውራ። ታይም ስጣት፣ ትመጣ ይሆናል። እኔ ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለ። ይሄ እንደዚህ አይነት ጨዋታ ባዶናይ አካውንት በባልሽ አካውንት ነይ ባዶናይ አካውንት ነይ ከሳሽ ነሽ አይደል? ባዶናይ አካውንት ወጣሽ አንቺ ነሽ። ነይ ባዶናይ አካውንት ነይ። ካልመጣች ሌላ ነገር ነው። ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ መጣች እኛም እንገረበጣለን እኮ ይኸውልህ ላኩልኝ። አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም። አለቀ። ባዶናይ አካውንት ነይ ቶሎና ሐሳብሽን እሱ እንዲያስረዳ አንቺም ማስረጃ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ። ስለመውለድ ስላለመውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ። እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛ ውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም። አይደለም እኛ ልጆች ያለን ሰዎች። ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለህ ግን ያንተን ሐሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ አወራለሁ። እሺ አሁን እዚህ ጋር ምን አለ? ጆከርና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት። አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት የጾታ ዘረኝነት ላይክ ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያለው ማለት ነው። እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነውና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ልጅ ስማ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነቴ እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይሄን ነገር መቀበል አለብን እንዴ? በጣም መጥፎ ነው። ተበዳይ ከሆነች እስካሁን መጣ ለምን አታስረዳም? በቃ አሁን የመጣ ሙድ ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገም ባተ ይደርሳል። ጋይ ሴት እንደ ሴት እንቆማለን፣ ግን ደግሞ የሚበደል ወንድ ይኖራል እኮ ጋይስ። ሴት ስለሆንኩ እኔ በሴት መቆም የለብኝም። እየበደለ ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ዮኒም አለ። ዮኒን ይቅርታ ብዬ ነው ያስወረድኩት አይደል? እኔ ጆከር የባንክ አካውንቱን ሰጥቷት የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለሁም? በዚህ ደቂቃ ላይ ከጆን ዳንኤል እኮ ነው መታ ፊት ለፊት እሱ ሲገባ እሷ ስገባ እሱ ከቀረ እሱን እንወቅሳለን።
ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደል? አካውንቱን እንዴት አይሰጣት? ሀሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። እንዴት ቆይ ሚውት ቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታርክ? እዚህ ጋር እንኳን ከጆከር ጎን ነኝ። እኔ ምናልባት እኔ እንደዚህ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ። እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ፣ ይሄው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ? ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። ልንበጣ እኛን አንዴ ተሰጥና 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መተው እዚህ ጋር እሷ በተለይ እሱ ተናግሯል። እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከጉቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤታም ከፍታ ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ። ሰዓቱን የተደዋወለበትን የቆረጠችበትን
እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አዎ አይቻልም። እሷ የለቀቀችው ፎቶና እሱ የቆረጠው የተለያየ። ጆከር ለምን አንድ ደቂቃ ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ቀጥላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ። ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ዳንኤል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። ሰመዱ እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት እያወራች ነገር ልበል አንዴ ሰመዱ ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ለማንም ሳይድ አልያዝም ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደ እሱ። ያ እኔም ፌር ነው ያልኩት። ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ነው። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ገደል አትገባም እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይዳላችሁ ጃኒ አንዴ ቆይ ጆከር ለዚህ መልስ ስስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን ባዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ ባዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። ባዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለሁ ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ እዚያ አሁን ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ህዝብ ካንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው።
ስለዚህ ላንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ ባብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለም። በሌላ ስልክ ነው እኔም ከላይቭ ማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሐሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል፣ ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተሙ ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖስት ይችላል። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ የላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ነገር ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ ይልል እናቅርብላቸው። ሜቢ እሷ በህክምናም ወይ ምን ማለት ነገር ነው ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶና አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው? ጋይስ ሁሌ በውሸትና በተለያየ ነገር እንዴት ተከሰስን እንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸውን የሚጎዱ ሰዎች ማንም ስማ፣ እኩልን አዳምጠኝ። ማንም ይመጣል እኮ ነው እኩልን ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ በረኪና ጠጣለሁ ምናምን አካውንት የተዘግቶ ነው ምናምን ብላ ልታጫውት እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፈው ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን። እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሮ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሚን ይይዛል። ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከርዬ ቴንኪው እንትኑን ስለሰጠኝ ታይሙን እና እኔ የምናገረው ሃሽታግ ሰላም ይኸውልሽ፣ አሁን እኔ ያየሁት ነገር ምንድን ነው? ሚዲያ ላይ እስናባውት ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብን። በቲፎዞ በፖሎር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ
ራቁቷን ስንት ወንድ ልጅ ነው ገንዘቡን አውጥቶ ብዙ ነገር ምታፍኑና ስንት የሚበደል ስንት ራሱን የሚያጠፋው በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ እምታፍኑ ከዛ ዘ ኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን ምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በሷ ሳይድ ነው ምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች ምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው ምንሆነው። ሴቷ ከተበደለች በሴቷ ነው ምቆመው። ወንድም ሲበደል አብሬ ነው ምቆም። እኔም የወንድ እህት ነኝ። እኔ የ7 ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወርና በቪው እየመጣችሁ ሃይድ አታድርጉ ነገር። ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ ፎሎወሮች፣ ቪር የምታበዙ ሰዎች። በቃ እውነት ይወጣል። ከተበደለች መጣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ። እንደውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘኝ ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ። ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዘነቱ ይቀራል ማለት ዳስፋምሳይሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞች ያሚ ለፈሎወሮቿ ንቀት። ማኛውን አስገባው ነው መጀመሪያ ላመንሽበት ነገር ደግሞ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር። የለም እንደዚህ አይነት ነገር ጋይስ። እንደዚህ እያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖሰተች ነው ብላችኋል። ደግሞ ደህንነት እባክሽ በቃ እንደዚህ አይነት እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሐሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅስ ወንድ ልጅ አሁን እኔ አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ ያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነካላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት የተጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅቱ። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆን ዳንኤል ጎን ነኝ ወንድ ስለሆንኩ። በቃ ማንም እናት የወለደችሽ እናት የወለደ መትተነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባየው ነው ፌር አልሆንም። ምሳሌ ነው አካውንት የተዘጋ የሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር አሁን ሳይድ ነው ምን ሆነ ለታስካል ስሚ በሌላ አካውንት እኮ መንጣት ትችላለች እኮ መጣ ላስረዳችም ለአንቺ መጻፍ ለኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት ኖ መጀመሪያ ስመጣ ፌር እንሁን ከሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በሱ ሳይድ ነኝ እኔ ጋይስ። ዛሴት መጣስ ካልተናገረች ድረስ እንዴ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈለገ? መተማታውራ ኮረ መለጠፉ ምን አስፈለገ? እጄን ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድን ነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው
ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ላንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማሽ ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባልኝ ገባ ትምጣ እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ ለተናገርኩን ነገር ውሸት ነው ብላ ትክሰሰ ፊት ለፊት ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሳክሬ ማልቀስ ይችላልው። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ? የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም ተለማምጬ ለማንም አንገት ደፍቼ ማልፈሰው አዲስ አበባ ላይ አመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኟቸው? ለምንድን ነው የሚዋሸው? ምን ትደባብቃላችሁ? ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው። የት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልጅ ቂጧን አሳምራ ፀጉሯን ተበጃይታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። ግን ሞዴሬተር ሙሉ አይደለም። ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። ለእንደዛ አይነት ሰው አንቆምም። ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አይደለም። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስተ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረግናችሁ እኛ እኮ ነን ያረግነው። ወብሳይት ማሜና ጆከር ብቻ ነበሩ ፌርስ። አንተም ከሱ ጎን ነበር የሚሰርባት የነበር ልንገርሽ አንድ ወንድ ዲስሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ። እኛ ማሜ ሚጣ አንድ ነገር ቆይ